አንተ ስልኬን አትስጠኝ፣ ችግር የለም ትራንስፈር ማድረግ ይችላል። ስጠኝ ካለ ካሽ ብር ስጠኝ፣ ፀጉር የሚሰራበት ቁጭ በይ። አባዬ ተቆጣኝ ነው ግን ታውቀዋል። አዎ እንዴት የማይሆን ነገር አታርጊያ። ምንድነው ፀጉር ልሰራ ማለት ነው? የማይሆን ነገር ሌላ ቀን ተሰሪን። አሁን ገና ነሽ፣ በቃ ከቤት መውጣት የለብሽም። ለምን እንደማልወጣው? አይወጣም፣ በቃ ነውር ነው። ጠይቂ ቤት። ምንድነው? አይዋጥልኝም እንደዚህ አይነት ነገር ነው ያለው። አይዋጥልኝ አባ፣ እኔ እንደዚህ አይነት ነገር አልወድም። ዛሬ ፀጉሬ ይመር ተብሎ በዚህ ክረምት በዚህ ንፋስ ገና ሳጠነክር ሰርጀሪ ነሽ እና እንደዚህ ሆኜ ለምን እንደዚህ አይቆምም? ለምን እንደዚህ አይቆምም እንዴ? ለምን ይቆማል? ፀጉር ያሳስብሻል እንዴ? እንዴ አንተ ተሳክከው ደህና ነኝ እኮ አሁን እንደ ሄድ ማለት እንደ ዛሬ ሐኪም ቤት እና 80 ቀን ነው ፀጉሬ እንደተንጨበረ ልቀመጥ እንዴ? መተው ይሰሩሻል ከፈለግሽ። እኔ እንደማውቃቸው ሰዎች ሹሩባ ነው እንደምትሆን ይሰሩኝ። እኔ ካስኩን አስጭኛ አመጣልሻለሁ፣ ትሰራለሽ ቤት። ምን አይነት ካስኩን አስጭኛ አመጣልሻለሁ? ቀልድ ነው። ምንድነው የምትለው? ምንም አላልኩም አባ። ማማን አይታርጋት በቃ ፀጉሬን ተሰርቼ እኔ ላጠፋት ነው። ለምን አጣዋታለሁ? ወተቱ አለ አይደል? ሊፕቶሚን አለ አይደል? እና እሱን 30 ላይ ያረክ በውሃ ገና ክርስትና አልተነሳሽም? ቆይ እንዴ ክርስትና የሴት እኮ በ80 ቀን ነው የሚነሳው። ሰላም ቤተሰቦች እንዴት ናቸው? ሁሉ ሰላም አለን ተመስገን፣ በጣም ደህና ነን። እንዴት ናችሁ እናንተ? በያላችሁበት ሁሉ ሰላም? ያው ከቀን ወደ ቀን እየጠነከርኩ ነው አይደለ? ከትላንት ዛሬ ይሻላለሁ፣ ከዛሬ ደግሞ ነገ ይሻላለሁ ነው። ባለፈው ተኝቼ አብርሽ ይሰራልኝ ነው አይታችሁታል አይደለ? ደግሞ አንዳንዶቻችሁ አላችሁ እንጂ እሰይ እንትን እርጉዝ ሆነሽ እንትን ስትጫወችበት የነበረ ነው ቻዩ ምናምን ያላችሁት ታውቃላችሁ። እኔ እኮ ይብስብኛል። እኔ አይነካካኝ ብዬ ነው የተውኩት። ስንት ጊዜ ነው ፕራንክ አደረኩት፣ ግን ራሱ ጀምሮታል። ስለዚህ ታይ ሰሊና ምናምን እንዳትሉኝ። ጀመር የምታወቀው በፕራንክ ነው። የሆነ ሰዓት ላይ ከእንቅልፉ ምናምን እየቀሰቀስኩት ስለነበረ ኧረ ተይ ስራዬ ስለሚሰራ ምናምን እያላችሁ ስትቆጡኝ ስትገስጹኝ ነበር ያቆምኩት። የማታውን ትቼ የቀን አርጌው ነበር፣ ሳይተኛ አርጌው ነበር። አሁን ግን ጭራሽ ብሎ ችግር የለም በልጄ ነው አይደለ እንትን ያለኝ በልጃችን አይነውስ አለ እና አላየኝም። ዛሬ የማማ የክትባት ቀን ነበር፣ አብረን እንትን ነበር ምናምን። ያው የክትባት ቀን ምላችሁ የመጀመሪያ ክትባት ቀን ሌላ የምትወስደው መድኃኒት ስለነበረ እንዳይደራረብባት ተብሎ አልወሰደችም ነበር። ሰው እዛው መኖሪያ ቤት አካባቢ ቅርብ ቦታ የቻላችሁት ቦታ ማስከተብ ትችላላችሁ ስላሉን ቤት በገባው ኔክስት ዴይ ስንጠይቅ ሰኞ ብቻ ነው የህፃናት ክትባት ያለው ተባለ። ዛሬ ሰኞ ነው። ዛሬ ጠዋት ሄደን ነበር ማለት ነው። እና ያ ህፃናት ሲከተቡ ይነጫነጫሉ ምናምን አይደለ? እንደውም ደህና ነች መስገነው። ብዙ እንዳሰብኩት አልተነጫነጨችም። ያው ፈርተናል። አልወጣም እሱም ስራ ዛሬ አብረን ያልነው ለወጣ ነው። ፀጉሬ ልሰራ ልለው ነው። ደመና ነው ውጪ፣ ሰዓቱ ጨለምለም እያለ ነው። በዛ ላይ ፎርሹር ቪዲዮን ዛሬ አሁን እለቀዋለሁ ብዬ አስባለሁ። ለዛ ነው ዛሬ ያልኩ ነው እና በተቻለ መጠን ሰዓትን ብሄድ ብቻ እለቀዋለሁ እና ጨለምለም እያለ ነው። በቃ ፀጉሬ መስራት ፈልጋለሁ። ልሰራ ለወጣ ነው አሏል። ስንተኛ ቀኔ ነው ከወለድኩ? ዛሬ ኦልሞስት ሳምንቴ ነው ገና። እና ምንድን ነው የሚያሳየው ሪያክሽን ምንድን ነው ይለኝ። እስቲ ከመጣ በኋላ አብረን እናያለን። እስከዛ ድረስ የትም እንዳትሄዱ ቤተሰብ። አካውንታችን ረጅም ጊዜ ቪዲዮ ስላለቀቅን ቪዲዮዎች በደንብ ቫይራል እየወጡ አይደለም። በዛ ላይ ደግሞ
ሼር ኮፒ ሊንክ አድርጉልን ብለናል። በዛ ላይ ደግሞ ያኛውን አካውንት ፕሌስ ባክአፕ ነው የሚሆነው። ምክንያቱም ኤኒ ታይም አካውንት ሊጠፋ ይችላል እና እናንተ ልንገናኝ የምንችልበት አብርሽን ሰሌና የሚለውን አካውንት እንትን አደርግላችኋለሁ፣ ሜንሽን አደርግላችኋለሁ። እባካችሁ የገባችሁ ሼር፣ ሰብስክራይብ፣ ሼር ኮፒ ሊንክ አድርጉልን። ሁለቱም የኛው አካውንት ነው። ይሄ ያኛው አካውንት ኢንኬዝ ቪዲዮ ቢወርድብን ኢንኬዝ ባን ቢደረግ ምናምን እናንተ ልናገኝ የምንችልበት ቻናል ነው እና እባካችሁ ያኛውንም ገብታችሁ ሰብስክራይብ አድርጉልን። ሊንኩን ሼር አደርግላችኋለሁ። የትም እንዳትሄዱ፣ አብርሽን እንጫወትበታለን። አባ ወይ ምን እያደረክ ነው? ና እስቲ እዚህ ቤተሰቦችን ሰላም በላቸው። እሺ አፍጥነው። ሊፕስቲክ ምናምን ተቀብቼ በጠብቀው ጥሩ ነበር። ደህና ነህ? መጀመሪያ ቤተሰብ ሰላም በላቸው። እንዴት ናችሁልን? ደህና ናችሁ ወይ? አማን ነው? እንትና ኪስ ገልብጣ ይመጣ እግርሽ ተንጠለጠለ። አጠርኩ እንዴ? ስወልድ አጠርኩ እንዴ? አይ እንዴት ናችሁ? ደስታ ጋር በደንብ ቪዲዮ ላይ ተመስገን። ምን እያደረግሽ ነው? ቤተሰቦቻችን ሰላም ስራ ይዣለሁ እኮ ውስጥ። እሺ በቀጠለ ነው። ከዛ ሲቀጥል አማርኛ እየጠፋብኝ ነው። ማማ ደህና ነች አይደል? ብዙ አልተነጫነጨችም ዛሬ። እግዚአብሔር ይመስገን። አስከትበን የመጣ ነው እና ዛሬ ክትባት ነበራትና ደህና ነች። እንደ ተከተለ እምቢ አለች። እንደዚህ ይዘሽ አስከትቢ ስትባል እኔ አልፈልግም አለች። ያው አባትነት ደግሞ በውስጣችን ነው። ምንም ቢሆን ወንዶች ዋጥ እናደርገዋለን ማድረግ ነገር አለ። እዚህ አረጓት። እኔ የምለው ካሜራ ላይ ግን ትገባለህ። የተቆረጥክ እየመሰለኝ ነው። አይ አልተቆረጥኩም። ቤተሰብ ተቆርጦም ከሆነ ራሱ ተቆርጬም ከሆነ ያው እንግዲህ ስበልዳየሁት አሁን እንትን አባ ደህና ነኝ። አሁን ጠንከር እያለ ነው። ጠንከር በይልኝ አሁን ወይ እንትን እንደደርሽ መጣ ፈልጌ ነበር። ማማ ደህና ነች። ብዙ እየተነጫነጨች አይደለም፣ ተኝታለች። ስለዚህ ሾፍ አድርጋት። ፀጉሬን ተሰርቼ ልምጣ። መንዳፍታ ደርሽ በሲብ እንደዚህ አራስ ቅቤ ነው የሚቀባው። ተቀባው፣ ታጠብኩ፣ እንደስተንጫባ አድርጌ ዛሬ ራሱ ሐኪም ቤት ልናስከተባት ስንሄድ እንዴት እንደነበረኝ ፀጉሬ ሰን ደረብረብ ላርግና እያሾፍሽ ነው እንደማሾፍ ነው። እንደስተንጫባ እንደዚህ በሻሽ ነው ለምንመቸ እንዴት እኔ በምንም ትመችኛለሽ? እኔ አትመችኝም። በሻሽ በእንትን ታስጠይኛለሽ፣ በእንትን ደስ ትኛለሽ። ምን አይነት ሰው አይደለሁ። አይ ምንም እና ምንድነው የምትለው? ምንም አላልኩም። እንትን ማማን አይታርጋት። በቃ ፀጉሬን ተሰርቼ እኔ ላጠፋት ነው። ለምን ታጠፋታለህ? ወተቱ አለ አይደል? ሊፕቶሚን አለ አይደል? እና እሱን 30 ላይ እያደረግ በውሃ ገና ክርስትና አልተነሳሽም? ቆይ እንዴ ክርስትና የሴት እኮ በ80 ቀን ነው የሚነሳው። እና 80 ቀን ነው ፀጉሬን ተንጨበረ ልቀመጥ ነው እንዴ? መተው ይሰሩሻል ከፈለግሽ። እኔ አልደማቃችሁ ሰዎች ሹሩባ ነው እንደምትሆን ይሰሩኝ። እኔ ካስኩን አስጭኛ እመጣልሻለሁ። ትሰራለሽ ቤት ምን አይነት ካስኩን አስጭኛ እመጣልሻለሁ። ቀልድ አንተ አረን ያልቀለኩም በእንትን አለ አይደል? እንደዚህ መተኮሻ በሱ እንደዚህ እንትና ስራ ብቻ ባዶ ፀጉር ይሰራል እንዴ? መጀመሪያ እኮ ታጥበህ ካስኩ ውስጥ ገብተህ ደርቀህ ነው የምትሰራው ፀጉር እኮ። ዞሮ ማለት ነው አሁን በዚህ ሰዓት
ገና አንቺም አልጠነከርሽም። ንፋስ ኧረ አንዴ ቆይ አዳምጪ። እሺ ዓመት አላወራም። ይኸው የለበስኩትን እጃ ሙሉ ነው ጋውን አድርጌያለሁ። እንግዲህ ከዚህ በላይ አልበስል እንዴ። ይኸውልህ ፀጉር ቤት ሲኬድ ብዙ ኢነርጂ ነው የምታባክኝ። ፀጉር ስትሰሪ ብዙ ኢነርጂ ነው አይደለም? እናንተ እኛ እንኳን እቺን እንዲህ ለመሰራት ራሱ አንዴ ወደ ግራ አንዴ ወደ ቀኝ እንደ ዳኛ እያደረጉ እንደ ቴኒስ ዳኛ ያሰቃዩን የለ። እናንተ ደግሞ እዛ ሙቀት ውስጥ ስንት ነገር አለ። ስለዚህ ምን አድርጊ ነው የምትለኝ? እቤት ባለ ዝም ብለሽ ሳብሳብ አለ። አላረግም እንደ ፀጉሬ ይጎዳል። አላረግም ማለት ትእዛዝ ነው። ፀጉሬ ይጎዳል። ራስሽ እያዘዝሽ ነው። አላዘዝኩም፣ አንተ ነው ያዘዝከኝ። ፀጉሬን ዝም ብዬ ሳብሳብ አላረግም። ቂቤ ነበረ ታጠቢዋለሁ። ገና ቂቤ ትቀቢ የለ እንዴ? አሁን አልቀባም። ቢያንስ ሳምንት ምናምን ድረስ በቃ ፀጉሬ ቢያንስ ወይ ፔስትራ የሚሆን ሳብሳብ የሚሆን ብቻ ይስሩም ታጠቢው። ፀጉሬ ራሱ እርጥብ ነው። አሁን እርጥብ እንደዚህ ሆኖ ሳይደርቅ ምናምን ዝም ብሎ ሳብሳብ ይደረጋል። አይዋጥልኝም። እንደዚህ አይነት ነገር ነው ያለው። አይዋጥልኝ አባ። እኔ እንደዚህ አይነት ነገር አልወድም። ዛሬ ፀጉሬ ይመር ተብሎ በዚህ ክረምት በዚህ ንፋስ ገና ሳጠነክር ሰርጀሪ ነሽ። በዚህ ንፋስ ወጥቼ ፀጉር ልሰራ ማለት ምን ችግር አለው? ቅርብ እኮ ነው እዚህ ያለው ነው። ምንም ይሁን ይኸውልሽ የዛሬን ፀጉር መሰራትሽ አይደለም ማየት ያለብሽ። እና እንደዚህ ሆኜ ለምን እንደዚህ አይቆምም? ለምን እንደዚህ አይቆምም እንዴ? ለምን ይቆማል? ፀጉር ያሳስብሻል እንዴ? እንዴ አንተ ተዛክልከኝ። ደህና ነኝ እኮ አሁን እንደ ሄድን አይደል እንደ ዛሬ ሐኪም ቤት ልጅ ልናስከትብ እንጂ እኮ ገባኝ። ደህና ነኝ። በቃ ነገርም አይወሰድም። ፈጣሪ ምንድን ነው የምትይው እንጂ ምን ይሆናል? ትታጠቢያለሽ። ፍሪዝ አድርጊው ቤት ውስጥ። ኧረ ምን ፍሪዝ ማረገው ነገር የለም ነው ፀጉሬ ፈረሰ። እንዲሁም ደርቋል ራሱ አይደለም ፍሪዝ አድርጊ። አሁን ጊዜ አትቅደል ምን ብዬ እስኪ ዋጠጭ እስኪ ቀዝቀዝ ያደርግሻል። እንኪ ሀሳብሽን ይቀይርልሻል። ምን ማደንዘዣ አለው እንዴ? ውሃ ልሂድ ወይ ጉድ! ሰው ክርስትና ከተነሳ በኋላ ምናምን ከዛም በኋላ አየሩን ቀረ ታይታይ። አይ እንደዚህ ነገር አለ ቤት ውስጥ። እንደዚህ ደግሞ እኔ ፀጉሬ ተዝረከረከ ምናምን መቆየት አልፈልግም። አታሳሽኝ። ለምን ተዝረከረካለሽ? ፀጉርሽ ሉጫ ካልሆነ መዝረከረክ ነው። እንዳትስጪው ከንፈርሽ ምንድነው? በአምርልህም እኮ አንተ ነው። እኔ አትመሪ አላልኩም። ወዴት ነው የምትመዘው? ሲመጣ ምናምን አሁን እንደዚህ ፀጉር ሁሌ በሻሽ አስበኸዋል? ኧረ በኢየሱስ አራስ ቤት መቼም ሜካፕ ተቀብታ ልጇን ይዛ የተቀመጠች ሴት አይተን አናውቅም አይደል? እኔ ሜካፕ ለምን እቀባለሁ? አልቀባም። እሺ ፀጉሯንም ተሰርታ እንዲህ ተብልጫ ምናምን አራስ ቤት የተቀመጠች ሴት የለም ወይ? ደግሞ ለአንድ ለ15 ቀን ስፌት ሊሰፋው አይሻልም? ሂውማን ሄሩ። ኧረ ሆድሽ የተሰፋሽ ይድረቅ መጀመሪያ። የምን ፀጉር ስፌት ነው? ኦራ ቀልዳንተ አረን ያልቀለኩ የቀለድሽ አንቺ ምን ላንተ ነው? በአምር ላንተ ነው። እሺ አሁን በዚህ በጎን መግባትሽ ነው? በአምርም ቢያምርብኝም ምንድነው ሚስት ሲያምርባት እኮ ያው የባለው እኔ በሱ እንደማልደራደር ታውቂያለሽ። ስለዚህ በቃ የወንድ ልጅ ሚስቱ ጥሩ ነገር ላይ የምትሆነው አምራ ተውባ ምናምን ሲሆን ጥሩ ነው አይደል? አራስ ቤት ተኮኖ ደግሞ እንትንም በሉ አይደለም። ግን አሁን ደግሞ ገና ነሽ፣ ለሁሉ ነገር ጊዜ አለ። እንደ ሽማግሌ አታስደጋግሚ ነገር። አንተ ትቀልዳለህ። ምንም ብርዱ ምናምን ከሆነ ያሰብከው ያ ረብ ጨምሪበት። ጨምርኩ። አትቀልጂ በማርያም። በዛ ላይ ደግሞ የፀጉር ራሱ ደስ ይለኛል። የፀጉር ካለ ስጠኝ። አንቺ አትቀልጂ፣ ቁጭ በይ። አምጣ ስልኬን አትስጠኝ፣ ችግር የለም ትራንስፈር ማድረግ ይችላል። ስጠኝ ካለ ካሽ ብር ስጠኝ። ፀጉር የሚሰራበት ቁጭ በይ። አባ እየተቆጣኝ ነው ግን ታውቀዋል። አዎ እንዴት የማይሆን ነገር አታርጊያ። ምንድነው? ፀጉር ልሰራ ማለት ነው የማይሆን ነገር።
ሌላ ቀን ተሰሪን። አሁን ገና ነሽ። በቃ ከቤት መውጣት የለብሽም። ለምን እንደማልወጣው አይወጣም። በቃ ነውር ነው። ጠይቂ ቤተሰብ። ምንድነው? አይወጣም። ፀጉሬን አንድ አፍታ ተሰርቼ ልመጣ ነው። እዚህ ጋር እኮ ነው። ይሄ የኛ ያለንበት ህንጻ አለ። ቀጥሎ ከኮብሉ ቀጥሎ ያለው ቦታ እኮ ነው። አይወጣም። በቃ አልኩ። ከኔ ትእዛዝ ውጭ የምትወጪ ከሆነ ውጪ። አይወጣም። ምትቆልፈው ነው በሩ? ለምን ቆልፍ ነው? ሰጣኝ፣ ብር ስጠኝ፣ ብር ስጠኝና እንዴ! በቁጣ እኮ የሚሆን ነገር የለም። ጨራሱ ዳላ አባቴ ና አባ። ኧረ ና ይደክመኛል። መጥቼ ገና አንተን ጎትቼ ልመጣ ነው። አባ ና። እንደኔም ልቆጣ እንዳንተ ማለት ነው። ትቆጭ ምንድነው? ኧረ ና እሺ። እንዴ ከቪዲዮ አስቀምጠናል እያወራን ያለ ነው። ይሄንንም እነሱ የደገፉትም አይደለም ነው። እሺ ነው እንዴ? አሁን የምር እኔ እንዳልወጣ ፈልገን እስ ብር እንዳትሰጠኝ ፈልገን። ማራኔ ብር አልከለክልሽም። ምን ይስጨው? እኔ ብር ከልክዬሽ አውቃለሁ። ምንድነው የምትጎትሽ? ሱሪ ታውቂ ነው እንዴ? ጀማሪ ፈታሽ ነው የምትመስለው። ሱሪ ልታውቂው ነው እና ጀማሪ ፈታሽ እንደዚህ እያደረገ ሶሉሽን ያልኩ። አሁን ምንድነው የምትይው? አንተ ፀጉር የሚሰራ ነበር ስጠኝ። ጨራሽ ወደኋላ አለ ባቆመ ብሏል። ምንም ያልክ አታሳስቀኝ። አንበር አራቶች ምንም መሳሳቅ ነገር የለም። ትንሽ ትቆጣለህ። እኔ የማይሆን ነገር ከሆነ እቆጣለሁ። በፍቅር እነግርሻለሁ። ቀበቶ ድስጥ ኦፕሬሽን ስላለኝ ነው እንጂ ትገርፈኝ ነበር። ወይ ጉዴ! እሺ አሁን ቁጭ በል ልበል። አትወጪም ብያለሁ። አትወጪም እንዴ? ግን ሰብአዊ መብቴን ልትጥስ አይገባም። ይሄ እንደውም ኢሰብአዊ ነው። ሰብአዊ ብቻ አይደለም እንዴ? እኔ ዛሬ ማማርሽን አይደለም ልትጎጂብኝ አልፈልግም። ፀጉር ችግር የለውም። ወይ ልቆረጥ መላጣ ላድርግ። ያምርብኛል እኮ ቆርጠን በቃ። ከዛ አናቴ ላይ ቅቤ ይቀመጣል። እዛው እንዴት ይቀመጣል? ይንሸራተታል። መላጣ ላይ ቅቤ ሲቀመጥ የተስተካከለሽ ወጪ ቅነሳ ነው። ከነፊትሽ ወይባ ነው የምትመስዪው። ወይባ ጢስ ጋይስ ፀጉሬ አውቆ ነው የምር አውቆ ነው ብር ላለመስጠት እንጂ ምን ችግር አለው? ወረፋ አራስ ስትሆኑ ወዲያ ነው የሚሰጣችሁ። ቶሎ እርጉዝ ስትሆን አራስ ስትሆን ልጅ ሲኖር ምናምን እግዜር ይስጣቸው። ቶሎ እንትን አድርገው ነው የሚሰጡት። ምኑ የሚያስቀድም አይደል? እዚህ እሺ፣ እዚህ ይሰራል። ወስደኛለህ? የት? እዚሁ ነው። አስመጣልሻለሁ በካስክ ነው ማለት። አይ ዝም ብሎ ሳብሳብ እኮ ለሳብሳብ እኮ ካስክ ውስጥ መድረቅ አለ። ካስካት ገቢም ሳብሳብ የሚሰራ ሰው አስመጣልሻለሁ። ፀጉርሽ ባባዶ እንጂ አንቺን የሚያደክም አንቺን እንትን አሁን ላይ ያለሽበትን ነገር እያወቅኩ መቼም እንትን አይደለም። አሁን ጠራሽ ለምንድን ነው? ምን ብር ትራንስፈር አደርግልሻለሁ። ለምንድን ነው የፈለግሽው? ፀጉሬ ፋስከልች አሁንም እዛው ላይ ናት። አሁን ከሄድክ አትመለስም። ለዛ ነው የልጅ ፕራንክ ስታደርግ ደህና ፕራንክ አድርግሽ። ልጅ እየደበቅክ ምናምን አታድርግ። ስርዓት ያዝ። ይህም በቂ ሆኖ አይደለም፣ ገና ይቀረኛል። ገና ይቀረኛል። አንዱ ቪዲዮ ይባዛል። ሰላም ቻው። ቤተሰብ ትት ብሎኛል እንግዲህ። ወይኔ
ጉድ በላ። ለቴኒስ ምንድን ነው ያለ እንዲና እንዲያረጉን ብሏል። እንግዲህ ጋይስ ገርፈኝ ነበር ዛሬ ሲስ ሞኔ ነው ሲሱኝ እንደም ረጅም ሰዓት ተቀመጥኩኝ ቪዲዮ ለመቅረጽ ነው። እንደዚህ ላይ በደንብ እስኪደን ድረስ አይፈቀድም። በሲስ የወለዳችሁ እናቶች ታውቁታላችሁ። ኤኒዌይስ ጋይስ በያላችሁበት ሰላም ቆዩልኝ። ይቀረኛል፣ ቪዲዮ ይቀረኛል ገና። ይሄ መንደርደሪያ ነው፣ ይሄ ፕራንክ አይደለም። በቃ ፀጉሬን ተሰርቼ ልምጣ አይሻልም? ቤተሰብ ሰላም ቆዩልኝ። ሼር ሰብስክራይብ እያደረጋችሁ ጋይስ፣ ሰብስክራይብ እያደረጋችሁ ስፔሻሊ ያኛውን አካውንት ሰብስክራይብ አድርጉልን። ምክንያቱም ገና 1000 ምናምን ፎሎወር ነው። ኦልሞስት 20,000 ልንገባ ያለን ቤተሰቦች ባሉበት ቻናል ላይ እንዴት ነው ሰው ሁለተኛ፣ ለዛውም ይሄኛው አካውንት ዋርኒንግ ሲሰጥ ከዚህ ቪዲዮ ሲያስጠፉ ነው የነበረ አካውንት እንደ ባካፕ ሌላኛው እናንተን የምናገኝበት ቻናል ይዘን አይተናል ስንል 1000 ምናምን ላይ ስታክም ያደረገውና እዚህ ላይ ያላችሁ ቤተሰቦች በሙሉ ገብታችሁ ሰብስክራይብ አድርጉ። ሼር አደርግላችኋለሁ። በያላችሁበት ይመቻችሁ። ባይ ባይ።